እቺ ዛሬዋ አጭር መልእክቴ ደግሞ ለእህቶችና ለእናቶች ነው። እህቶች እናቶች እንዴት ናችሁ? ረመዳኑን እንዴት ይዟችኋል? እንዴት ይዛችሁታል? ወርሃ ረመዳን እንግዲህ ለሁሉም ሙስሊም የመጣ እድል ነው። ብዙ ድካም እንደምትደክሙና እንደምትለፉ ይታወቃል። በቤት ውስጥ ያለው ነገር በሙሉ ሰዋብ የሚገኝበት ነገር ነው። አልሐምዱሊላህ ረብል ዓለሚን። በልጆቻችሁም የምትለፉት ትዳራችሁም ላይ የምትለፉት ነገር ሁሉ እንዲሁ የዱንያ ኑሮ ብቻ አይደለም፣ የአኺራም ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ኢዛ ሰለት ልመርአቱ ኸምሰሃ ወሐሰነት ፈርጀሃ ወአጣዐት ዘውጀሃ፣ አምስት አውቃት ሰላቷን ከሰገደች፣ ለባሏ ከታዘዘች፣ ራሷን ከመጥፎ ነገር ከጠበቀች ጀነት እንደሚጠብቃት ተስፋ ሰጥተውናል። ከአላህ መልእክተኛ በኩል የተሰጠ ተስፋ ነው። ባይሆን ግን እንዲሁ በስራችሁ ተወጥራችሁ በተለይ በዚህ ረመዳን ላይ ቤተሰቡን ለመንከባከብ ለማስደሰት ብዙ ልፋት ስለምትለፉ የዚክርና የዒባዳው ጉዳይ እንዳይዘነጋ ድርሻ እንድታረጉለት ነው። ሶላታችሁን አውቃቱን ጠብቃችሁ መስገድ አትዘንጉ። የሙእሚን ትልቁ ስንቁ ሶላት ነው። ከሶላት በኋላ ያለው ሶላት ሲስተካከል እየቀለለ ይሄዳል። ከቲላዋውም ድርሻ